ግሶች ምንድናቸው? አጠቃቀማቸውስ የሚለውን በዚህ ቪዲዮ የምናወራ ይሆናል። አብራችሁን ቆዩ። በመጀመሪያ ቨርቦች ምንድናቸው? ቨርቦች ቃላቶች ናቸው። የአንድን ግለሰብ ወይም የአንድን ነገር ድርጊት ሊናገሩ ይችላሉ፣ ወይም ደግሞ ሀሳባዊ ድርጊትን ሊናገሩ ይችላሉ፣ ወይም ደግሞ የአንድ ነገር ያለበትን ሁኔታ ሊነግሩን ይችላሉ ማለት ነው። ለምሳሌ እዚህ ጋር he is thinking of the answer። ስለዚህ ስለ መልሱ እያሰበ ነው፣ ፈተና እየሰራ ነው ሰው። ስለዚህ ስለ መልሱ እያሰበ ነው ማለት። ስለዚህ ማሰብ በራሱ ድርጊት ነው ማለት ነው። ስለዚህ እዚህ ጋር ሌሎች ሊስቶች አሉን፣ ብሪንግ፣ ፊል፣ ራን የመሳሰሉት አንዳንድ ምሳሌዎች ናቸው ማለት ነው። በመቀጠል የምናወራው ስለ ሬጉላር ቨርቦች ነው። እነዚህ ሬጉላር ቨርቦች የቨርብ አይነቶች ናቸው እና ሌላ የቨርብ አይነቱን ወደ ሌላ ቴንስ ለመቀየር ወይም ደግሞ ወደ ሌላ የጊዜ አመልካች ለመቀየር በሰፊክስ ነው የምንቀየራቸው። እነዚህ ሬጉላር ቨርብ የተባሉበት ምክንያት ያ ነው። ስለዚህ ኢዲ ነው የምንጨምርባቸው ማለት ነው። ለምሳሌ he walked home by himself ይለናል። ስለዚህ ሰውየው በራሱ ወደ ቤት ተራመደ። ስለዚህ ወደ ቤት መራመዱን ያሳየናል እና ያለፈ ጊዜ መሆኑን ያሳየናል ማለት ነው። ይሄ ኦኬ። ሊስቶቻችን አሉ። ዋክ ዋክድ፣ ላፍ ላፍድ፣ ጃምፕ ጃምፕድ፣ ቶክ ቶክድ። እነዚህ አንዳንድ ምሳሌዎች ናቸው ማለት ነው። ኢሬጉላር ቨርቦች ላይ በምንገባ ጊዜ እነዚህ ኢሬጉላር ቨርቦች ኢዲ ወይም ዲ ብቻ ሰፊክስ ጨምረን ቴንሳቸውን አንቀይራቸውም ማለት ነው። ወይም የሚያሳዩንን ጊዜ አመላካች ናቸው። ያው ቨርቦች ጊዜን ያመለክታሉ ቴንስ ላይ። ስለዚህ ጊዜውን ለመቀየር ኢዲ አንጨምርም ማለት ነው። ስለዚህ የራሳቸውን ስትራክቸራል ለውጥ ነው የሚኖራቸው። ለምሳሌ the glass was broken እንላለን። ስለዚህ መስታወቱ መሰበሩን ለማመልከት the glass was broken ብለን ተናገርን ማለት ነው። እነዚህ ሊስቶቻችን blow blew break broken bring brought እነዚህ አንዳንድ የኢሬጉላር ቨርብ ምሳሌ ናቸው ማለት ነው። ኢሬጉላር ቨርብ ምሳሌ። ኦኬ። ኢንትራንዚቲቭ ቨርቦች ላይ በምንመጣ ጊዜ እነዚህ ቀጥተኛ ኦብጀክት አያስፈልጋቸውም። ይሄ ማለት ቨርቡን ካወራን በኋላ ስለ ድርጊቱ ካወራን በኋላ ድርጊቱ ኦብጀክት አያስፈልገውም፣ ወይም ድርጊት ተፈጻሚ የሆነበትን አካል ባንናገርም መጠቀም እንችላለን ማለት ነው። ለምሳሌ he agrees አለን፣ ሰውየው ተስማምቷል። ስለምን እንደተስማማ አልተናገርንም፣ ግን ሰውየው ተስማምቷል ብለን ብቻ ማቆም እንችላለን ማለት ነው። እዚህ ጋር ሊስቶች አሉን። አግሪ፣ ዲስአፒር፣ ጎ፣ ኢንኳየር ኤንድ ሊቭ። እነዚህ ኢንትራንዚቲቭ ቨርቦች ናቸው። ይሄ ማለት ቀጥተኛ የሆነ ድርጊቱ የሚፈጸምበት አካል ሊጻፍላቸው አይገባም ማለት ነው። ወይም ደግሞ ግዴታ አይደለም። እነዚህ ኢንትራንዚቲቭ ቨርብ ይባላል። ትራንዚቲቭ ቨርቦች ላይ በምንገባ ጊዜ እነዚህ ግዴታ ድርጊቱ የሚፈጸምበትን አካል ልጽፉላቸው የሚገባ የቨርብ አይነቶች ናቸው። ለምሳሌ they play football all the time። ስለዚህ ሁልጊዜ ኳስ ይጫወታሉ በምትሉ ጊዜ ሁልጊዜ ይጫወታሉ፣ ምን ይጫወታሉ የሚለውን ልነግሯቸው ይገባል። ስለዚህ they play football all the time። ስለዚህ ፉትቦል የሚለው ቀጥተኛ ኦብጀክት ነው ማለት ነው። እነዚህ አንዳንድ ኤግዛምፕሎች አሉን። bring፣ play፣ read፣ send and sing። እነዚህ አንዳንድ የትራንዚቲቭ ቨርብ አይነቶች ናቸው ማለት ነው። ሰብስክራይብ አርጉ። እንደዚህ አይነት ብዙ ቪዲዮዎች ይዤላችሁ እመጣለሁ። በመቀጠል የምናወራው ዳይናሚክ ቨርቦች ነው። ዳይናሚክ ቨርቦች የምንላቸው በዋነኝነት እንቅስቃሴን ለማሳየት የምንጠቀምባቸው የግስ ቃላቶች ወይም ደግሞ ቨርቦች ናቸው ማለት ነው። እዚህ ጋር ምሳሌያችን ላይ he ran fast። ስለዚህ ራን የሚለው ቃል ዳይናሚክ ቨርብ እንደሆነ ለማሳየት ነው ማለት ነው ምሳሌውን የተጠቀምነው። ሊስቶቻችን ላይ ወይም ደግሞ ዝርዝሮቻችን ላይ በምናይ ጊዜ ደግሞ ራን፣ ዋክ፣ ጃምፕ፣ ስዊም፣ ክላይም፣ ኢት፣ ላፍ ኤንድ ድሪንክ እነዚህ እንዳለ የዳይናሚክ ቨርብ ምሳሌ መሆን ይችላሉ። ማለትም በእንቅስቃሴ ላይ ያለ ነገርን ለመግለጽ የምንጠቀምባቸው ግሶች ናቸው። በመቀጠል የምናያቸው ስታቲክ ቨርብ የምንላቸው ነው። ስታቲክ ቨርብ የምንላቸው አንድ ግለሰብ ቆሞ ያለምንም እንቅስቃሴ የሚያደርጋቸው ድርጊቶች ናቸው እነዚህ። እዚህ ጋር እንደ ምሳሌ የተጠቀሰው he imagines of driving new car። ስለዚህ መኪናን ስለመንዳት ያልማል ብሎ ነው እዚህ ጋር የተናገረው ማለት ነው። ሌሎች ምሳሌዎችም አሉ። አግሪ፣ ብሊቭ፣ ዳውት፣ ገስ፣ ኢማጂን፣ ኖ፣ ሚን፣ ሪኮግናይዝ እነዚህ ሁሉ የስታቲክ ቨርብ ምሳሌዎች ናቸው ማለት ነው። ስለዚህ ይሄ ምንድነው? ስታቲክ ቨርብ ነው ማለት ነው፣ ኢማጂን ማድረግ። እሺ፣ በመቀጠል ሊንኪንግ ቨርቦች ላይ በምንገባ ጊዜ እነዚህ ሰብጀክታችንን ከአጀክቲቭ ወይም ደግሞ ከናውን ወይም ከፕሮናውን ጋር ሊያገናኙ ይችላሉ ማለት ነው፣ ትርጉም እንዲሰጥ። ለምሳሌ he is an astronaut ብንል እሱ ምንድነው? የጠፈር ተመራማሪ ነው እያላችሁ ነው። እሱ የጠፈር ተመራማሪ እንደሆነ እየተናገራችሁ ነው ማለት ነው። ስለዚህ እዚህ ጋር
ኢዝ የምትለዋ ቨርብ ሊንኪንግ ቨርብ ናት ማለት ነው። ምክንያቱም እሱ ምን እንደሆነ ለመናገር የፈለጋችሁትን በኢዝ ተጠቅማችሁ አገናኝታችሁ ነው ማለት ነው እየተጠቀማችሁ ያላችሁት። ኦኬ ኢዝ፣ ሲምስ፣ ቢ፣ አም፣ ቢካም፣ ቢን፣ አር፣ ፊልስ፣ ቢንግ፣ ወዝ፣ አፒር፣ ዌር እነዚህ አንዳንድ የሊንኪንግ ቨርብ ምሳሌዎች ናቸው ማለት ነው። በመቀጠል የምናወራው ኦግዚላሪ ቨርቦችን ነው። ኦግዚላሪ ቨርብ የምንላቸው እነዚህ አጋዥ ግስ የምንላቸው ናቸው። ስራቸው ከዋናው ግስ ጋር በመተጋገዝ ምንድነው ትርጉም መስጠት መሰናሰንን ነው የሚሰጡን ማለት ነው። ስለዚህ እዚህ ጋር አሁን እንደ ምሳሌ ብታዩ he has bought his dream car ይሄኛው የቴንሱን አይነትም ቀይሮታል። he has የሚለው ቃል ነው እዚህ ጋር ኦግዚላሪ ቨርባችን ማለት ነው። ስለዚህ hasን በምታየው ጊዜ እዚህ ጋር ፕሬዘንት ፐርፌክት እንደሆነ ለማሳየት አረፍተ ነገራችን ፕሬዘንት ፐርፌክት ቴንስ ላይ እንደሆነ ለማሳየት ተጠቀምን ማለት ነው። ሌሎች ኦግዚላሪ ቨርቦች የምንላቸው hasን ጨምሮ have፣ እንደገና ደግሞ had፣ is፣ am፣ are፣ was፣ were፣ be፣ being እነዚህ እንዳለ ኦግዚላሪ ቨርብ የምንላቸው ናቸው። ዱ ላይ ስትመጡ does፣ do፣ did እነዚህ እንዳለ የኦግዚላሪ ቨርብ አይነቶች ናቸው ማለት ነው። ስለዚህ ሶስቱ እነዚህ ዋነኞቹ የኦግዚላሪ ቨርቦች ናቸው። have ውስጥ has፣ have፣ had አለ። do ውስጥ do፣ does፣ did አለ። have ላይ ደግሞ have፣ has እና had አለ ማለት ነው። ስለዚህ ቦትን ደግፎ ነው has የገባው እዚህ ጋር ማለት ነው። በመቀጠል ሞዳል ቨርቦች ላይ በመንገባ ጊዜ ሞዳል ቨርቦች ምንድናቸው? አንድ ነገር የመፈጠር እድሉን ለመናገር ከፈለጋችሁ ወይም ደግሞ ፈቃድን ለመናገር ከፈለጋችሁ ወይም አስፈላጊነትን ለመናገር ከፈለጋችሁ እነዚህ ሞዳል ቨርቦችን ልትጠቀሙ ትችላላችሁ። ለምሳሌ you should work hard so you could be successful። ስለዚህ ሰውየው ተክተህ ልትሰራ ይገባል ስለዚህ ምን እንድትሆን ስለዚህ ስኬታማ እንድትሆን ተክተህ ልትሰራ ይገባል። ስለዚህ የመጀመሪያው ምክር ነው። ሁለተኛው ፖሲቢሊቲ ነው። እንደምታዩት እዚህ ጋር ሹድን የተጠቀመው ምክር ለመለገስ ሲሆን ኩድን ደግሞ የተጠቀመው የመሆን እድልን ለማሳየት ነው ማለት ነው። ስለዚህም ተናጋሪውን ለማሳወቅ የፈለገው ነገር ሰውየው ተክቶ ከሰራ ሊሳካለት እንደሚችል ለማሳየት ነው የፈለገው ማለት ነው። በመቀጠል ቨርቦች የተለያየ ሙዶችን ለማሳየት ልንጠቀማቸው እንችላለን። በነገራችን ላይ ሙድ የሚለው ቃል የእንግሊዝኛ ቃል ነው። ያለንበትን ሁኔታ ወይም ደግሞ ሰውየው ለመግለጽ የፈለገውን ነገር ትዕዛዝ ነው ወይስ ምንድነው የሚሉትን ነገሮች የተለያዩ ነገሮችን ለማሳየት ልንጠቀማቸው እንችላለን። እሱን ምናወራ ይሆናል። እሺ ሰብጀክቲቭ ሙድ ላይ በመንገባ ጊዜ እነዚህ ሐሳባዊ የሆኑ ሲናሪዎች ወይም ደግሞ ምክርን ወይም ደግሞ ትዕዛዝን ለመናገር ልንጠቀምባቸው እንችላለን። እነዚህ የቨርብ አይነቶች ማለት ነው። ሰብጀክቲቭ ሙድ የምንገልጽባቸው የቨርብ አይነት ለምሳሌ I suggest you go to the hospital for the pain you're suffering ይለዋል ሰውየው እዚህ ጋር። ስለዚህ እየመከርኩ ነው፣ እየነገርኩ ነው ወይም እያስጠነቀቅኩ ነው እያለው ነው። ምክንያቱ ደግሞ ለህመሙ መታከም አለብህ እያልኩ እያስጠነቀቅኩ ነው። ኦኬ suggest፣ demand፣ wish፣ command፣ insist፣ recommend and others እነዚህ አንዳንድ የሰብጀክቲቭ ሙድ ልንሰራባቸው የምንችላቸው የቨርብ አይነቶች ናቸው። ኦኬ ኢምፔሬቲቭ ሙድ ላይ በመንገባ ጊዜ እነዚህ ትዕዛዝን ወይም ደግሞ ምክር ስንሰጥ ወይም ደግሞ ትዕዛዝ ስንሰጥ ኢንስትራክሽን ስንሰጥ ልንጠቀምባቸው የምንችላቸው የሙድ አይነቶች ናቸው። ለምሳሌ try to keep quiet ይላል ሰውየው እዚህ ጋር። ስለዚህ try to keep quiet the baby is sleeping ስለዚህ ልጅየው ተኝቷል ስለዚህ ዝም ለማለት ሞክሩ። ስለዚህ ኢምፔሬቲቭ ሙድ ነው ይሄ። work sincerely፣ try to keep quiet፣ write clearly፣ memorize it properly፣ please try to come early and do it as I say etc እነዚህ አንዳንድ የኢምፔሬቲቭ ሙድ ልሰሩባቸው የምትችሏቸው ናቸው ማለት ነው። በስተመጨረሻ ይህን ጠቃሚ መረጃ ሆኖ ካገኛችሁት ይጠቅማል ለምትሉት ጓደኛ ቤተሰብ አጋሩት። ደህና ሁኑ። ሞዳል ቨርብስ ምንድን ናቸው? አስፈላጊነትን፣ ትንበያን እና የመሆን እድልን ለመናገር የምንጠቀምባቸውን የግስ አይነቶች ምናወራ ይሆናል። አብራችሁን ቆዩ። በመጀመሪያ እነዚህ የግስ አይነቶች ሞዳል ቨርብ ይባላሉ። ሞዳል verbs are type of auxiliary verb which express the mood of another verb. They are used to express ideas such as possibility, prediction, speculation, deduction and necessity. አስፈላጊነትን፣ ትንበያን ለመናገር እንጠቀምባቸዋለን። እነዚህ the degree of certainty or necessity expressed by these modal verbs can vary. ስለዚህ እርግጠኝነቱና አስፈላጊነቱን የሚገልጹበት መጠን የተለያየ ሊሆን ይችላል እነዚህ የሞዳል ቨርቦች ማለት ነው። ስለዚህ አሁን በቀጣይ የምናወራው የነዚህ የሞዳል ቨርቦች እያንዳንዳቸውን አይነታቸውን የምናወራ ይሆናል፣ እንገልጻቸዋለን። እንዲሁም ደግሞ ምሳሌ ለእያንዳንዳቸው የምንሰጥ ይሆናል።
ለዛ አብራችሁን ቆዩ። በመጀመሪያ የምናወራው ስለ ሜይ ነው። ሜይ ላይ በምንገባ ጊዜ ሜይ this is used to express possibility and to ask or to give permission። ስለዚህ ፈቃድ ለመጠየቅ ፈቃድ ለመስጠት እንዲሁም ደግሞ የመሆን እድልን ለመናገር ልንጠቀመው እንችላለን። ይህ ሜይ ነው። ስለዚህ ሜይ ላይ ኤግዛምፕላችን ምን ይሆናል? You may not drive over the speed limit. This sentence is giving permission። ስለዚህ you may not drive over the speed limits በሚለው ጊዜ or in this case stating a lack of permission። ስለዚህ እዚህ ጋር ምን እያደረገ ነው? ፐርሚሽን እየወሰደ ነው ወይም እየሰጠ አይደለም ማለት ነው። እየከለከለ ነው ማለት ነው። ፈቃድ እየከለከለ ነው። ምክንያቱም ከስፒድ ሊሚቱ በላይ መንዳት አትችልም ብሎ የተናገረ ስለሆነ ማለት ነው። ማየት ላይ በምንገባ ጊዜ this is used to show slight possibility። ስለዚህ የተወሰነ የመሆን እድልን ለመናገር እንጠቀመዋለን። ማየት ላይ ኤግዛምፕላችን ምን ይሆናል? I might drive to the beach this weekend። This sentence express a possibility። ስለዚህ እረፍት ቀናቶቼ ላይ ምን አደርጋለሁ? ወደ መዝናኛ ቦታ ሊሄድ ይችላለሁ ወይም ደግሞ ወደ ባህር ዳርቻው ሊሄድ ይችላለሁ እያለ ነው። ስለዚህ እዚህ ጋር ይሄ የመሆን እድሉን እየተናገረ ነው ማለት ነው። ይህንን ላረግ ይችላለሁ ብሎ እያወራ ነው ሰውየው። ላያረገውም ይችላል፣ ግን ላረግ ይችላለሁ ብሎ የመሆን እድሉን እየተናገረ ነው እንላለን ማለት ነው። ኦኬ ካን ላይ በምንገባ ጊዜ this modal verb is used to express ability or opportunity to request or offer permission and to show possibility or impossibility። ስለዚህ የመሆን እድልን ወይም ያለመሆን እድልን ለመናገር ወይም ደግሞ ለመጠየቅ እንጠቀመው እንችላለን። እንደገና ደግሞ አቢሊቲ ወይም ደግሞ ችሎታን ብቃትን ለመናገር ልንጠቀመው እንችላለን። ስለዚህ እዚህ ጋር ተመልከቱ። ካን ኤግዛምፕላችን ምን ይሆናል? I can drive a car። ስለዚህ እኔ መንዳት እችላለሁ ያለ ነው የሰውዬ። ስለዚህ አቢሊቲውን የመንዳት አቢሊቲውን ወይም የመንዳት ችሎታውን ብቃቱን እየተናገረ ነው ማለት ነው። ስለዚህ ሰውየው መንዳት እንደሚችል እየተናገረ ነው። እዚህ ጋር ደግሞ እንደምታዩት እያሳየ ነው ማለት ነው። ስለዚህ ካን ጠቀሜታ ነው። ኩል ላይ በምንገባ ጊዜ this is the past tense of can but also used to show possibility and to make polite request። ፖላይት ሪኩዌስቶችን ለመጠየቅ ወይም ደግሞ ይቅርታ ብላችሁ እንደምጠይቁት በአማርኛ ይቅርታ እንደዚህ ላደርግ እችላለሁ ወይ ብላችሁ እንደምጠይቁት ፖላይትነስን ለማመላከት ልትጠቀሙ ትችላሉ። ወይም ደግሞ የካን ፓስት ፎርም ነው። የካን ፓስት ፎርም ነው። ይህም የሚያሳየው የመሆን እድልን ነው ማለት ነው። እሺ እዚህ ጋር ተመልከቱ። ኩድ ላይ I could drive you to the airport። ስለዚህ ላደርስህ እችላለሁ ወይም ላደርስሽ እችላለሁ እያለ ነው ማለት ነው። This sentence is a polite offer to drive someone to the airport። ስለዚህ አንድ ሰው ፖላይት ሆኖ ለመናገር ከፈለገ ኩድን ይጠቀማል ማለት ነው። ኩድን ይጠቀማል። ስለዚህ ላደርስህ እችላለሁ ካስፈለገ ብሎ እየተናገረ ነው ማለት ነው። መስት ላይ በመንገባ ጊዜ this is used to express an obligation or necessity። በጣም አስፈላጊ ጉዳይ እንደሆነ ይሄ ሊታለፍ የማይገባውና ሊሰመርበት የሚገባው ሁኔታ እንደሆነ ለመናገር ስትፈልጉ አስገዳጅ ሲሆንባችሁ መስት ትጠቀማላችሁ። or to show a high degree of certainty about the outcome። ወይም ደግሞ በጣም እርግጠኛ በምትሆኑ ጊዜ ለመናገር ይህንን መስት ትጠቀማላችሁ ማለት ነው። መስት you must wear your seat belt when driving። This sentence express an obligation or necessity። ስለዚህ ሲት ቤልታችሁ ማሰር አለባችሁ ይህ ግዴታ ነው ብላችሁ ለመናገር ስትፈልጉ you must wear your seat belt when driving። ስለዚህ ስትነዳ ይህ ግዴታና ግዴታ የሆነ ነገር ነው። አለበለዚያ ደግሞ አክሲደንት ቢፈጠር ልትጎዳ ትችላለህ ያላችሁት ነው ማለት ነው። ሻል ላይ በመንገባ ጊዜ this is used with I። ስለዚህ I and we ነው የምንጠቀመው for forming the future tense to make offer or suggestions or to ask for advice። ምክር ለመጠየቅ ልንጠቀመው እንችላለን። ምክር ለመስጠት ልንጠቀመው እንችላለን ማለት ነው። ይሄ ፊውቸር ቴንስ ላይ ነው የምንጠቀመው። ስለዚህ ስለ ወደፊት ለመናገር ነው። እንደገና ደግሞ ከአይና ከዊ ጋር ነው የምንጠቀመው። ስለዚህ ከኔና ከኛ ጋር ማለት ነው። ኤግዛምፕል ተመልከቱ። shall I drive you home። ስለዚህ ወደ ቤት ላድርስ ወይ ብላችሁ ስትጠይቁ ይሄ ወደፊት ነው የሚያደርሰው ማለት ነው ግለሰብ። ኦኬ the sentence is polite offer። እንደገና ደግሞ polite offer ነው ማለት ነው። ስለዚህ ላድርስ ወይ ብሎ እየጠየቀው ነው ማለት ነው። ስለዚህ ፖላይትነሱንም እያሳየ ነው የግለሰብ። ኦኬ should ላይ በመንገባ ጊዜ this is used to give advice or suggestion to express obligation or expectation or
to describe what would be ideal። ስለዚህ ይህ should ላይ በምንገባ ጊዜ ይሄ ምክር ሊሆን ይችላል ወይም ደግሞ ግዴታን ለማሳየት ለመናገር ወይም ደግሞ ኤክስፔክቴሽን ወይም ከሰውየው የጠበቃችሁትን ነገር ለመናገር ለማሳየት ልትጠቀሙ ትችላላችሁ። ወይም ደግሞ ሐሳባዊ የሆነ ጥሩ የሆነው ነገር የትኛው እንደሆነ ለመናገር ልትጠቀሙ ትችላላችሁ። ኦኬ should ኤግዛምፕላችን ምን ይሆናል? you should check your mirrors before driving። ሁል ጊዜም መስታወትን ብታይ አይዲያል ነው ወይም ደግሞ ጥሩ ነው። ስለዚህ this sentence is giving advice። ስለዚህ የአረፍተ ነገር ምክር እየሰጠ እየለገሰ ነው ማለት ነው። will ላይ በመንገባ ጊዜ this is used to express a future intention, prediction or decision። ስለዚህ ወደፊት የታሰበን የታቀደን ነገር ወይም ደግሞ ትንበያን ወይም ደግሞ ውሳኔን ለመናገር ለማሳወቅ ልንጠቀመው እንችላለን። እዚህ ጋር willን ተመልከቱ ኤግዛምፕላችን I will drive you to the supermarket። ስለዚህ እኔ አደርሳለሁ ወደ ሱፐርማርኬት። this sentence is stating the future intention, a future intention። ስለዚህ ወደፊት ያሰበውን የግለሰብ ያሰበውን ነገር እኔ አደርሳለሁ ብሎ እየነገረው ነው ማለት ነው። ስለዚህ ያሰበውን ኢንቴንሽኑን እያሳወቀው ነው ማለት ነው ለአድማጩ። ስለዚህ የዊል ጠቀሜታ ይሄ ነው። በመቀጠል የምናወራው ደግሞ would ነው። would ምንድን ነው? This is used to express a hypothetical situation, a possibility under certain condition or a polite request። polite request ለማሳየት እንጠቀመዋለን። እንደዚህ ላደርግልህ እችላለሁ ወይ ብላችሁ ለመጠየቅ ሪኩዌስት ለማድረግ ተጠቀሙታላችሁ። ኦኬ a possibility under certain condition እንደገና ደግሞ possibility የመሆን እድልን ለመናገር ልትጠቀሙ ትችላላችሁ። እንደገና ደግሞ hypothetical situation የማይፈጠርንም ለመናገር ልትጠቀሙ ትችላላችሁ። እዚህ ጋር ኤግዛምፕላችን ተመልከቱ። would you mind if I drive your car? ስለዚህ ማይንድ ታደርጋለህ ወይ ችግር አለ ወይ መኪናህን ብነዳው ብላችሁ እየጠየቃችሁት ነው ማለት ነው። ስለዚህ sentence is a polite request። ስለዚህ ፖላይትሊ ነው ይህንን ግለሰብ እየጠየቃችሁት ያላችሁት ማለት ነው። ስለዚህ ይህ ፖላይት ሪኩዌስት ነው ይመጣል ማለት ነው። ዩቲዩብ ላይ የአብስራው ወንደሰን ብላችሁ ሰርች ካረጋችሁ እንደዚህ አይነት ፕሌሊስቶች ታገኛላችሁ። ደህና ሁኑ። በአግሪመንት አሊያም ደግሞ ስለ ባለቤቱና ስለ ድርጊቱ መስማማት ማውራችሁ ይሆናል። አብራችሁን ቆዩ። ምንድነው እዚህ ጋር በጣም በቀላሉ ልታስተውሉት የሚገባው ነገር የአረፍተ ነገራችሁ መጀመሪያ ላይ ሂ ሺ እና ደግሞ ኢት ከሶስቱ አንዱ ካለ በዛ ጊዜ የምትጠቀሙት ቀጥሎ የሚመጣው ቨርብ ቱ ቢያችሁ ወይ ኢዝ ወይ ዳዝ ወይ ሃዝ ወይ ወዝ ነው መሆን ያለበት። አሊያም ደግሞ ዲድ እና ሃድ ለሁሉም መሆን ይችላል። ለዛ እሱ አያሳስባችሁ። የሚያሳስባችሁ ከሂ ከሺ እና ከኢት ቀጥሎ የሚመጣው ኢዝ ወይ ዳዝ ወይ ሃዝ ወይ ደግሞ ወዝ መሆኑ ነው። ፕሬዘንት ሲምፕል ቴንስ ላይ ደግሞ ቀጥታ ቨርብ ታስገባላችሁ። ለዛ ያን ጊዜ ቨርባችሁ ምን አይነት ቅጥያ ይኖረዋል የሚለው ደግሞ ጥያቄ ካላችሁ ደግሞ ኤስ ወይም ደግሞ ኢኤስ ቅጥያ ሊኖረው ይችላል ድርጊታችሁ ወይም የድርጊት ቃላችሁ ማለት ነው። ስለዚህ ሂ ፕሌይስ፣ ሂ ኢትስ፣ ሂ ዋችስ ልትሉ ትችላላችሁ። ወይም ደግሞ ሺ ፕሌይስ ወይም ደግሞ ሺ ኢትስ ወይም ደግሞ ሺ ዋችስ ማለት ትችላላችሁ ማለት ነው። ኢትም ልክ እንደዛው ኢት ፕሌይስ፣ ኢት ኢትስ፣ ኢት ዋችስ ልትሉ ትችላላችሁ።